በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ግጭት ወደ አዲስና አደገኛ ምዕራፍ መሸጋገሩ በተደጋጋሚ እየተገለጸ ነው። ምንም እንኳን ባለፈው ሳምንት መጨረሻ በፓኪስታን እስላማባድ የተካሄደው የአሜሪካና የኢራን የፊት ለፊት ድርድር ያለ ስምምነት ቢጠናቀቅም የዲፕሎማሲው ጭላንጭል አሁንም እንዳልጠፋ እየተነገረ ነው። ከዚህ ጋር ተያይዞም የአሜሪካው ፕሬዝደንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለው ድርድር በሚቀጥሉት 2 ቀናት ውስጥ ሊቀጥል እንደሚችል ፍንጭ መስጠታቸው በዓለም አቀፍ ደረጃ ከፍተኛ ተስፋን የጫረ ጉዳይ ሆኖ ተወስዷል። ሆኖም ይህ ተስፋ በአሜሪካ የባህር ኃይል እገዳና በኢራን የኒውክሌር ፍላጎት መካከል ባለ ከፍተኛ ውጥረት የታጀበ ሆኗል። አሁን ላይ ያለው ሁኔታ በጦርነት አፋፍ ላይ ያለ ዲፕሎማሲያዊ ግብግብ ሲሆን የፓኪስታን፣ የሳውዲ አረቢያና የቱርክ የሽምግልና ጥረት የሁኔታውን አቅጣጫ ለመቀየር እየሞከረ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በፓኪስታን አደራዳሪነት ይካሄዳል የተባለውን ቀጣዩን ዙር የአሜሪካና የኢራን ውይይት ወይም ድርድር፣ የትራምፕን አስተዳደር አቋም፣ የኒውክሌር መርሃ ግብሩን አወዛጋቢ ነጥቦችና የቀጣዩን ድርድር ተስፋዎች ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ባለፈው እሁድ በአሜሪካው ምክትል ፕሬዝደንት ጄዲ ቫንስ የተመራው የአሜሪካ ልዑክና በኢራን ፓርላማ አፈጉባኤ መሐመድ ባገር ጋሊባፍ በተመራው የኢራን ልዑክ መካከል የተደረገው የ21 ሰዓታት ረዥም ድርድር ሳይሳካ ቀርቷል። ይሁን እንጂ ፕሬዝደንት ዶናልድ ትራምፕ ለኒውዮርክ ፖስት በሰጡት ቃለ ምልልስ በሚቀጥሉት 2 ቀናት ውስጥ አንድ ነገር እዚያው እስላማባድ ውስጥ ሊከሰት ስለሚችል ትኩረታችሁን ወደዚያ ማድረግ አለባችሁ በማለት ድርድሩ በድጋሚ ሊጀመር እንደሚችል ጠቁመዋል። ዶናልድ ትራምፕ ድርድሩ መጀመሪያ አውሮፓ ውስጥ ሊሆን እንደሚችል ቢገልጹም በኋላ ግን በፓኪስታን የመካሄድ ዕድሉ ሰፊ መሆኑን ገልጸዋል። ለዚህም የፓኪስታን ጦር አዛዥ አሲም ሙኒርን ድንቅ ሥራ እየሰሩ ነው በማለት ማሞካሸታቸው የፓኪስታንን ቁልፍ የአደራዳሪነት ሚና የሚያረጋግጥ ተደርጎ ተወስዷል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም የድርድሩ መቀጠል ከፍተኛ ዕድል እንዳለው በመግለጽ አሁን ያለው የተኩስ አቁም ስምምነት ጸንቶ እንዲቆየም ጥሪ አቅርበዋል። ይህ የዲፕሎማሲ እንቅስቃሴ የሚካሄደው አሜሪካ በኢራን ወደቦች ላይ ጥብቅ የባህር ላይ እገዳ በጣለችበት በዚህ ወቅት ነው። የአሜሪካው ማዕከላዊ እዝ ሴንትኮም አዛዥ አድሚራል ብራድ ኩፐር እንደገለጹት አሜሪካ በኢራን ወደቦች ላይ የምታደርገውን እገዳ ሙሉ በሙሉ ተግባራዊ አድርጋለች። ከ36 ሰዓታት ባነሰ ጊዜ ውስጥም የአሜሪካ ጦር ወደ ኢራን የሚገባውንና የሚወጣውን የባህር ላይ የንግድ እንቅስቃሴ ሙሉ በሙሉ አቁሟል ብለዋል። ይህ እርምጃ የመጣው ኢራን ቀደም ሲል የሆርሞዝ የባህር ወሽመጥን ለመዝጋት የወሰደችውን እርምጃ ለመቀልበስና በቴህራን ላይ ከፍተኛ የምጣኔ ሀብት ጫና ለመፍጠር ነው። የኢራን ምጣኔ ሀብት 90 በመቶ በባህር ላይ ንግድ የተመሰረተ በመሆኑ ይህ እገዳ ሀገሪቱን ለከፍተኛ የገንዘብ እጥረት እንደሚዳርጋትም እየተገለጸ ነው። አሜሪካ ይህንን ግፊት የምትጠቀመው ኢራንን ወደ ድርድር ጠረጴዛው ለማምጣትና የአሜሪካን ጥብቅ ቅድመ ሁኔታዎች እንድትቀበል ለማስገደድ መሆኑም ግልጽ ነው። ከዚህ ባሻገርም የሆርሙዝ ባህረ ሰላጤ መዘጋት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን አስከትሏል። የነዳጅ ዋጋ በአንድ ወቅት $100 በላይ ቢጨምርም የድርድሩ መቀጠል ወሬ ዋጋው ወደ $95 ዝቅ እንዲል አድርጎታል። ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ኢራን በጦርነት ምክንያት ደክማለች የሚል እምነት አላቸው። ቫንስ እንደገለጹት ኢራናውያን ወደኛ አቅጣጫ ተንቀሳቅሰዋል፣ ነገር ግን በቂ ርቀት አልሄዱም ብለዋል። አሜሪካ ይህንን የባህር ላይ እገዳ እንደ ተጨማሪ የግፊት ታክቲክ እየተጠቀመችበት ሲሆን ዓላማውም ኢራን ይበልጥ ለስላሳ በሆነ አቋም ወደ ድርድር እንድትመለስ ማድረግ ነው። ሆኖም ይህ እርምጃ ከፍተኛ አደጋ እንዳለውም እየተገለጸ ይገኛል። ቻይና ይህንን እገዳ አደገኛና ኃላፊነት የጎደለው በማለት የፈረጀችው ሲሆን አሁን ያለውን ተሰባሪ የተኩስ አቁም ሂደት ሊያናጋ እንደሚችልም እያስጠነቀቀች ነው። በሌላ በኩል ደግሞ በድርድሩ ሂደት ውስጥ የፓኪስታን ሚና እጅግ የጎላ መሆኑ እየተስተዋለ ነው። ጠቅላይ ሚኒስትር ሸህባዝ
ሸሪፍ በዚህ ሳምንት ወደ ሳውዲ አረቢያና ቱርክ የሚያደርጉት ጉዞ የዚህ ትልቅ ዲፕሎማሲያዊ ጥረት አካል ነው። ሸሪፍ ቀጠናዊ ድጋፍን በማሰባሰብ በዋሽንግተንና በቴህራን መካከል ያለውን ልዩነት ለማጥበብ እየሰሩ ነው። የፓኪስታኑ ፕሬዝደንት አሲፍ አሊ ዘርዳሪ የሰላም ሂደቱን ለማስቀጠል ከሁሉም ወገኖች ጋር ንቁ ግንኙነት እንዲደረግ አሳስበዋል። ሸሪፍ በጉዟቸው ወቅት የሆርሙዝ ባህረ ሰላጤን በድጋሜ ለማስከፈትና ኢራን ስለምትጠይቀው የጦርነት ካሳ ጉዳይ እንደሚመክሩም ይጠበቃል። የቱርክና የሳውዲ አረቢያ ባለስልጣናትም በኢስላማባድ ተገኝተው ከፓኪስታን ጋር በመመካከር ላይ ናቸው። ይህም የድርድሩን ቀጠናዊ ፋይዳ አጉልቶ ያሳያል። ይህ በእንዲህ እንዳለ በኢስላማባድ በተካሄደው የመጀመሪያ ዙር ድርድር ዋናው የውዝግብ ነጥብ የኢራን የኒውክሌር መርሃ ግብር ሆኗል። አሜሪካ ኢራን የዩራኒየም ማበልጸግ ስራዋን ለ20 ዓመታት እንድታቆም ጥያቄ አቀርባለች። በአንጻሩ ደግሞ ኢራን ያቀረበችው የ5 ዓመታት እገዳ ብቻ ሲሆን ይህ በአሜሪካ በኩል ተቀባይነት አላገኘም። የዋይት ሃውስ ባለስልጣናት እንደሚሉት ከሆነም ድርድር የማይደረግባቸው ነጥቦች ኢራን ሁሉንም የዩራኒየም ማበልጸግ ስራዎችን ማቆም፣ ዋና ዋና የኒውክሌር ተቋሞቿን ማፍረስና ያከማቸቻቸውን ከ400 ኪሎ ግራም በላይ ከፍተኛ ጥራት ያለው ዩራኒየምን ማስረከብ ይጨምራሉ። ኢራን ግን እነዚህን ጥያቄዎች እንደ ከፍተኛ ፍላጎት ወይም ማክሲማሊስት ዲማንድስ በማየት ውድቅ አድርጋቸዋለች። ከዚህ ጋር ተያይዞም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ ኢራን በጦር ሜዳ አልተሸነፈችም፣ በድርድር ጠረጴዛም አትሸነፍም በማለት የሀገራቸውን ጽኑ አቋም ገልጸዋል። ምንም እንኳን በመጀመሪያው ድርድር ስምምነት ላይ ባይደረስም ሁለቱም ወገኖች የተወሰነ መከባበር እንዲሁም መቀራረብ ማሳየታቸው እንደ መልካም ጅምር ተወስዷል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ እንዳሉትም የኢራን ተደራዳሪዎች በቦታው ላይ ሆነው የመጨረሻ ውሳኔ መስጠት ስልጣን አልነበራቸውም። ይልቁንም ወደ ቴህራን ተመልሰው ፈቃድ ማግኘት ነበረባቸው። ይህ የሚያሳየው የኢራን ከፍተኛ አመራሮች በድርድሩ ላይ ያላቸውን ጥንቃቄ ነው። በሌላ በኩል ደግሞ ኢራን አሁንም የሆርሙዝ ባህረ ሰላጤን እንደ ትልቅ መደራደሪያ ካርድ እየተጠቀመችበት ነው። በአሜሪካ በኩል ግን የባህር ላይ እገዳው ኢራንን ለድርድር የሚያንበረክክ መሳሪያ እንደሆነ ይታመናል። ዶናልድ ትራምፕ ኢራን ስምምነት ለማድረግ በጣም ትፈልጋለች በማለት የገለጹ ቢሆንም የድርድሩ ውጤት ግን አሁንም እርግጠኛ የሚሆንበት አይደለም። በዚህም ከሚቀጥለው ድርድር ምን ይጠበቃል ለሚለው ጥያቄ በቂ ምላሽ ለመስጠት ለዘላቂ መፍትሄ ሲባል አሜሪካና ኢራን በመካከላቸው ያለውን ጥልቅ አለመተማመን መቅረፍ ይኖርባቸዋል። ምክትል ፕሬዝደንት ጄዲ ቫንስ እንደገለጹት ይህ በአንድ ጀንበር የሚፈታ ችግር አይደለም። ዘላቂ መፍትሄ ለማምጣት አሜሪካ በኒውክሌር ማዕቀብና በኢራን የደህንነት ስጋቶች መካከል ሚዛን መፈለግ ይኖርባታል። ኢራንም በተራዋ የኒውክሌር ፍላጎቷን በተመለከተ ዓለም አቀፍ ማረጋገጫ መስጠት ይኖርባታል። የፓኪስታን ባለስልጣናት እንደሚሉት የድርድር ጨዋታው ቀጥሏል። የሚቀጥለው ድርድር እስከ ሚያዝያ 21 የሚቆየው የተኩስ አቁም ስምምነት ከማለቁ በፊት መጠናቀቅ አለበት። ካልሆነ ግን ወታደራዊ እርምጃዎች እንደገና የመጀመር ዕድል አላቸው። የወደፊት ተስፋዎችን ስንመለከትም ዲፕሎማሲያዊው መውጫ መንገዱ ጠባብ ቢሆንም አሁንም ክፍት እንደሆነ ሁኔታዎች ያመላክታሉ። አሜሪካ ኢራንን በምጣኔ ሀብት በማዳከም የኒውክሌር ፕሮግራሟን እንድታቆም የመጫን ስልቷንም ቀጥላለች። ሆኖም ኢራን የሆርሙዝ ባህረ ሰላጤን ለረዥም ጊዜ በመቆጣጠር ዓለም አቀፍ የነዳጅ ዋጋን የማናወጥ አቅም አላት። ይህ ደግሞ ለአሜሪካ የቤት ውስጥ ፖለቲካና ለዓለም አቀፍ ምጣኔ ሀብቱ ስጋት ነው። ስለዚህ ሁለቱም ወገኖች ጎልደን ሚን ወይም የጋራ መስመር መፈለግ ይኖርባቸዋል። ይህ ምናልባትም አሜሪካ ለኢራን የሲቪል የኒውክሌር ነዳጅ የምታቀርብበትንና ኢራን ማበልጸግን የምታቆምበትን መካከለኛ መንገድ ሊያካትት ይችላል። በማጠቃለያውም በአሁኑ ወቅት ያለው ሁኔታ በከፍተኛ ውጥረትና በዲፕሎማሲያዊ ሽሚያ መካከል ያለ ነው። የፕሬዝደንት ዶናልድ ትራምፕ የድርድር ፍንጭና የፓኪስታን ጠንካራ የሽምግልና ጥረት ተስፋ የሚሰጡ ቢሆኑም በኒውክሌር ጉዳይ ላይ ያለው ሰፊ ልዩነትና የአሜሪካ የባህር ላይ እገዳ ሂደቱን አዳጋች አድርጎታል። የሆርሙዝ ባህረ ሰላጤ መዘጋት የዓለምን ምጣኔ ሀብት አደጋ ላይ የጣለ በመሆኑ ዓለም አቀፉ ማህበረሰብ ሁለቱ ሀገራት ወደ ሰላማዊ ስምምነት እንዲመጡ ከፍተኛ ግፊትን እያደረገ ይገኛል። በሚቀጥሉት ቀናት በእስላማባድ የሚደረገው ድርድር የመካከለኛው ምስራቅን ብቻ ሳይሆን የዓለምን የኃይልና የደህንነት አሰላለፍ የሚወስን ይሆናል።
ጦርነት ወይስ ሰላም? ለዚህ ጥያቄ መልስ የሚገኘው በፓኪስታን በሚካሄደው ቀጣይ ዙር የዲፕሎማሲ ግብግብ ይሆናል። ከዚህ ባሻገርም የኢራንና የአሜሪካ ግንኙነት ባለፉት 47 ዓመታት ውስጥ ታይቶ የማይታወቅ ከፍተኛ ደረጃ ላይ መድረሱ እየተገለጸ ይገኛል። አራግቺ እንደገለጹት ሁለቱ ሀገራት ከኢስላማባድ የመግባቢያ ስምምነት ወይም ኢስላማባድ ሜሞራንደም ኦፍ አንደርስታንዲንግ ጥቂት ኢንቾች ብቻ ቀርተውት ነበር። አሁን ግን የባህር ላይ እገዳውና የሁለቱም ወገኖች የቀይ መስመር አቋሞች ድርድሩን ወደ አዲስ አቅጣጫ ወስደውታል። ዶናልድ ትራምፕና ምክትላቸው ጄዲ ቫንስ የኢራንን ምጣኔ ሀብት በማነቆ ውስጥ በማስገባት ስምምነት ለማግኘት ሲሞክሩ፣ ኢራን ደግሞ የባህር ላይ ስልጣኗን በመጠቀም ለመከላከል እየሞከረች ነው። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ጉዞና የዓለም አቀፍ ተቋማት ጥሪ የሚያሳዩት ብቸኛው ዘላቂ መፍትሄ ወታደራዊ ኃይል ሳይሆን ሁለቱም ወገኖችን የሚያረካ የረዥም ጊዜ ዲፕሎማሲያዊ ስምምነት መሆኑን ነው። ወደፊት የሚጠበቁት ቀናትም ለቀጠናው ሰላም ወሳኝ ሚና ይኖራቸዋል። በዚህም የአሜሪካ የባህር ላይ እገዳና የኢራን የኒውክሌር ግትርነት ድርድሩን ወደ አጣብቂኝ ውስጥ ሊከቱት እንደሚችሉ ቢገመትም የአደራዳሪ ሀገራትና ባለስልጣናት ከፍተኛ ሚና ግን ሁኔታዎችን ሊቀለብስ የሚችልበት ዕድል መኖሩንም ማንሳት ይቻላል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንዳሉት ኢራን በጦር ሜዳ አልተሸነፈችም፣ በድርድር ጠረጴዛም እጅ አትሰጥም የሚለው አቋም እንዲሁም የአሜሪካ ሁሉንም ካላገኘው ባይነት ካልረገበ ቀጠናው ወደ አሰቃቂ ጦርነት ሊመለስ ይችላል። ለዘላቂ መፍትሄ የሁለቱ ወገኖች ፍላጎት የሚታረቅበት፣ የቀጠናው ሀገራት ሚና የሚከበርበትና የዓለም አቀፍ የነዳጅ ፍሰት የሚረጋገጥበት ስምምነት የግድ ይላል። የሚቀጥሉት ጥቂት ቀናትም ይህ ተስፋ እውን መሆን አለመሆኑን የሚያሳዩ ወሳኝ ዕለታት ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን፣ አልጀዚራና ዘጋርዲያንን በዋቢነት ተጠቅመናል።